አርዕስተ ዜና ቦርዱ ለሰባተኛው ሀገር አቀፍ ምርጫ እውቅና የሰጣቸው 55 የሀገር ውስጥ ታዛቢ ድርጅቶችን ዝርዝር ይፋ አደረገ። ኢስላማዊ ነፃ አውጪ ቡድን ሄዝቦላህ በደቡብ ሊባኖስ በሚገኝ የእስራኤል ጦር ይዞታ ላይ በርካታ የአጸፋ ጥቃቶችን መፈጸሙን አስታወቀ። ሩሲያና ቻይና በሆርሙዝ ወሽመጥ የውሳኔ ሀሳብ ላይ ቪቶ ሊጠቀሙ እንደሚችሉ ተገለጸ። የኢራን ኃይሎች በሆርሙዝ ወሽመጥ የአሜሪካ የጦር መርከቦች በድሮንና በሚሳኤል መምታታቸውን አረጋገጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ ቦርዱ ለሰባተኛው ሀገር አቀፍ ምርጫ እውቅና የሰጣቸው 55 የሀገር ውስጥ ታዛቢ ድርጅቶችን ዝርዝር ይፋ አደረገ። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛ ጠቅላላ ምርጫ የታዛቢነት እውቅና ያገኙ 55 የሀገር ውስጥ የሲቪል ማህበረሰብ ድርጅቶች ዝርዝር ትላንትም ይፋ አድርጓል። ቦርዱ ባወጣው መግለጫ መሰረት እነዚህ ድርጅቶች በህጉ ላይ የተጠቀሙትን መስፈርቶች ሟልተው የተገኙ ሲሆን በምርጫ ሂደቱ ላይ ገለልተኛ ታዛቢ ሆነው እንዲሰሩ ኃላፊነትም ተሰጥቷቸዋል። እነዚህ ድርጅቶች በድምሩ 60277 ወኪሎች በተለያዩ የምርጫ ክልሎች ለማሰማራት መመዝገባቸው የተገለጸ ሲሆን ቦርዱ እንዳስፈላጊነቱ የታዛቢዎችን ቁጥር ወደፊት ሊጨምር እንደሚችልም አመላክቷል። የታዛቢዎችን ማሰማራት የምርጫውን ታማኝነትና ግልጸኝነት ለማረጋገጥ ወሳኝ ሚና እንደሚኖረው ተገልጿል። እውቅና ካገኙት መካከል አንዱ የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጎ፣ የኢትዮጵያ የሲቪል ማህበረሰብ ድርጅት ህብረት ለምርጫ ህብረት እንዲሁም የኢትዮጵያ የህግ ባለሙያዎች ሴቶች ማህበር ያሉ አንጋፋ ተቋማት ይገኙበታል። በተጨማሪ የተለያዩ የሴቶችና የወጣቶች የሰራተኞች ማህበራት ፌዴሬሽኖች በዝርዝር ውስጥም ተካተዋል። ይህ ታዛቢዎች ዝርዝር ይፋ መደረጉ ሰባተኛው ጠቅላላ ምርጫ በታቀደለት ጊዜ እንዲካሄድ እየተደረገ ካለው ዝግጅት አንዱ አካል ሲሆን ቦርዱ ከታዛቢ ድርጅቶች ጋር በቅንጅት እንደሚሰራም አስታውቋል። ዝርዝሩ የሃይማኖት፣ የሙያ፣ የልማት ማህበራትን ያካተተ መሆኑ ለሂደቱ ሁሉን አቀፍ ትልቅ ትርጉም እንዳለውም ተገልጿል። የኢትዮጵያና የሞሮኮ የኡለማ ምክር ቤት ግንኙነታቸውን ለማጠናከር ተወያዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በህረዲን ከሞሮኮ የኡለማ ምክር ቤት መጅሊስ ኡለማ ጋር በሁለትዮሽ ትብብር ዙሪያ ስኬታማ ውይይት ማድረጋቸውንም አስታውቀዋል። በውይይቱም በሁለቱ ተቋማት መካከል ያለውን ኢስላማዊ አስተምህሮ ትስስር ለማጠናከር በሃይማኖታዊ ተቋማት አማካኝነት የሚከናወኑ የልማት ስራዎችን በጋራ ለማቀላጠፍና ኢስላማዊ እውቀትና የቂራአት ስርዓት ለህዝብ ተደራሽ ማድረግ በሚቻልባቸው ስልቶች ላይ መምከራቸውን ከጠቅላይ ምክር ቤቱ ይፋዊ ገጽ ያገኘነው መረጃ ያመላክታል። ተቀዳሚ ምክትል ፕሬዝዳንት ወደ ሞሮኮ ያቀኑት ከካዛብላንካ እየተካሄደ በሚገኘው የራግራር ዛዊ ሳይንሳዊና ሃይማኖታዊ ፎረም ላይ ለመሳተፍ ሲሆን በቆይታቸውም የሁለቱ ሀገራት ኡለማ ግንኙነት ወደ አዲስ ምዕራፍ የሚያሸጋግር ምክክርም አድርጓል ተብሏል። በተለይም የዛዊያዎችና መንፈሳዊ ማዕከላት ሚና በማጠናከር ትክክለኛ ኢስላማዊ እውቀትን ለትውልድ ማስተላለፍ በሚቻልባቸው ነጥቦች ዙሪያ የፎረም ተሳታፊ ሰፊ ትኩረት ሰጥቶ እንደሚመክሩ ይጠበቃል ተብሏል። ይህ ጉብኝት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከዓለም አቀፍ አቻ ተቋማት ጋር ያለውን ዲፕሎማሲያዊና ሃይማኖታዊ ግንኙነት ለማስፋት የሚያደርገው ጥረት አካል መሆኑ አያይዞ ገልጸዋል። መረጃችን አሁን እንደቀጠለ ነው። የሳውዲ መንግስት የሐጅ ተጓዦች ህጋዊ ፍቃድ ብቻ እንዲጠቀሙ ጥብቅ ማሳሰቢያ ሰጠ። የሳውዲ አረቢያ የሐጅና ኡምራ ሚኒስቴር የ2018 ወይም ደግሞ የ1447ኛ ዓመት ሂጅራ የሐጅ ተጓዦች ማንኛውም አይነት ጉዞ ከማድረጋቸው በፊት ህጋዊ የሐጅ ፍቃድና ቪዛ መያዛቸውን እንዲያረጋግጡ አስቸኳይ ጥሪ አቅርቧል። ሚኒስቴሩ ዛሬ በሰጠው መግለጫ የሐጅ ስነ ስርዓት ለመፈጸም የሚያስችል ብቸኛ መንገድ ህጋዊ የሐጅ ቪዛ ብቻ መሆኑንም አስታውቋል። ተጓዦች ህጋዊ መስመር ተከትለው እንዲንቀሳቀሱ የተጠየቀው የተቀላጠፈ አገልግሎት ለደህንነት ጥበቃና ለአገልግሎት ተደራሽነት መሆኑንም አስታውቋል። ሚኒስተሩ አክለውም በተለያዩ የማህበራዊ ሚዲያ ገጾች በአሳሳች ማስታወቂያዎች አማካኝነት የሐጅ ቪዛ እናዘጋጃለን የሚሉ ህገወጥ ወኪሎች መንበረካታቸውንም ጠቁመዋል። በመሆኑም ሁጃጆች በማንኛውም አሳሳች ማስታወቂያ ሳይታለሉ ፍቃድ ካላቸው እውቅና ከተሰጣቸው ተቋማት ብቻ አገልግሎት እንዲያገኙ ሲልም በጥብቅ አሳስቧል። ተጓዦች የተቀመጠው ደንብና መመሪያ እንዲያከብሩ ጥሪ የቀረበ ሲሆን ይህ አሰራር የሐጅ ስነ ስርዓት በሰላም እንዲጠናቀቅ የእንግዶች እንግልት ለመቀነስ የሚረዳ መሆኑን ተገልጿል።
ኢስላማዊ ነፃ አውጪ ቡድን ሄዝቦላህ በደቡባዊ ሊባኖስ በሚገኝ የእስራኤል ጦር ይዞታ ላይ በርካታ የአጸፋ ጥቃቶችን መፈጸሙን አስታወቀ። በሊባኖስ ኢስላማዊ ነፃ አውጪ ቡድን ሄዝቦላህ ዛሬ ማለዳ ባወጣው መግለጫ እስራኤል በደቡብ ሊባኖስ እያደረሰች ላለው ጥቃት ምላሽ ለመስጠት በወታደራዊ ይዞታዎች ላይ በተሰበሰቡ ወታደሮች ላይ 13 የሚደርሱ ጥቃቶች መፈጸሙንም አስታውቋል። ቡድኑ በድሮን በመድፍና በሲስተም በሚመሩ የጦር መሳሪያዎች በመታገዝ በፈጸማቸው በእነዚህ ጥቃት የእስራኤል ወታደሮች ተሽከርካሪዎችና ምሽጎችን ኢላማ ማድረጉንም ገልጿል። ጥቃቶቹ በዴር ሲኒያን ከተማ በሚገኝ ወታደራዊ ቡልዶዘር፣ በአልባዲያና ቢንት ጀበል በሚገኝ 2 ሜርካ ታንኮች እንዲሁም በጃል አልአላም ሳይ አቅራቢያ በሚገኙ አይረንዶር ስርዓት ላይ ያተኮረ እንደነበርም ተመልክቷል። በተጨማሪም ሄዝቦላ ተዋጊዎች በሻማና በአልማን በአልቁሲር አካባቢዎች በሚገኙ የእስራኤል ወታደራዊ መኪኖች ስብስብ ላይ ጥቃት መሰንዘራቸውን የገለጹ ሲሆን ድርጊቱ ሊባኖስ ህዝቧን ለመከላከል እንዲሁም እስራኤል እየፈጸመች ላለው የተኩስ አቁም ስምምነት ጥሰት ምላሽ ለመስጠት የተደረገ መሆኑን አጽንኦትም ሰጥቷል። ከቅርብ ሳምንት ወዲህ ሄዝቦላህ ለመለየት አስቸጋሪ በሆነ ይፋዊ በር ኦፕቲክ በሚመራ ድሮኖች በመጠቀም መጀመሩን ለእስራኤል ጦር ትልቅ ስጋት መሆኑ የተገለጸ ሲሆን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰራዊቱ ይህንን አዲስ ፈተና እንዲመክት ማሳሰባቸውም ተዘግቧል። ይህ በእንዲህ እንዳለ ከሚያዝያ 17 ጀምሮ የታወጀው የተኩስ አቁም ስምምነት እስከ ግንቦት 17 ድረስ የተራዘመ ቢሆንም የእስራኤል ጦር ግን በየቀኑ በሊባኖስ መንደሮች ላይ የሚፈጽመው ጥቃት የቤት ማፍረስ ዘመቻም ቀጥሏል። እንደ ይፋዊ መረጃዎች ከሆነ ከባለፈው መጋቢት ወር ጀምሮ በሊባኖስ 2700 በላይ ሰዎች የተገደሉ ሲሆን ከ1.6 ሚሊዮን በላይ የሚሆኑ ደግሞ ከቀያቸው ተፈናቅሏል ተብሏል። እስራኤል በአሁኑ ወቅት በደቡባዊ ሊባኖስ ድንበር በኩል እስከ 10 ኪሎ ሜትር ዘልቃ በመግባት የተወሰኑ አካባቢዎችን ተቆጣጥራም ትገኛለች። የነጃሺ መረጃችን አሁን እንደቀጠለ ነው። የጋዜጠኞች መብት ተሟጋች ድርጅት ሲፒጂ የሽሪ አቡ አቅሌ ግድያ ምርመራ እንዲፋጠን ጠየቀ። በጋዜጠኞች ላይ የሚፈጸመውን ጥቃት የሚከታተለው ዓለም አቀፍ የጋዜጠኞች መብት ተሟጋች ሲፒጂ ፍልስጤማዊና አሜሪካዊ ዜግነት ያላት ጋዜጠኛ ሽሪን አቡ አቅሌ በተገደለችበት በ4ኛ ዓመት የአሜሪካ መንግስት የጀመረው ምርመራ በይፋ እንዲያሳውቅና እንዲፋጠንም ጠይቋል። ሽሪ አቡ አቅሌ እንደ አውሮፓውያን አቆጣጠር በ2022 በዌስት ባንክ የእስራኤል ጦር ሲያካሄድ የነበረውን ወረራ ለአልጀዚራ በምትዘግብበት ወቅት በጥይት መገደሏም ይታወቃል። ድርጅቱ ለዩናይትድ ስቴትስ የፍትህ ሚኒስተርና ለኤፍቢአይ ኃላፊ ካሽ ታፔን በላከው ደብዳቤ ላይ ኤፍቢአይ በ2022 ምርመራ መጀመር ቢናገርም እስካሁን የታየ ተጨባጭ ለውጥ አለመኖሩም ተገልጿል። በርካታ ምስክሮች ለመተባበር ፈቃደኛ ቢሆኑም እስካሁን ድረስ በይፋ የተደረገ ቃለ መጠይቅ አለመኖሩን ድርጅቱ በደብዳቤ ላይ ጠቅሷል። የአንድ አሜሪካዊ ዜጋ በባዕድ ሀገር ጦር በመገደል በሚመለከት የአሜሪካ መንግስት ፈጣንና ገለልተኛ ምላሽ አለመስጠቱ ትልቅ ውድቀት መሆኑን ሲፒጂ ያስታውቃል። የእስራኤል ባለስልጣናት መጀመሪያ ላይ ለሞተችዋ ፍልስጤማዊ ተጠያቂ ለማድረግ ቢሞከረም በኋላ ላይ ግን በእስራኤል ወታደሮች በአጋጣሚ ተመታ የመሆን እድሉ ከፍተኛ ነው በሚል መግለጫ መስጠታቸውም ይታወቃል። ይሁን እንጂ የተለያዩ ነፃ የዜና ተቋማት ባደረጉት ምርመራ ጋዜጠኛዋ ሆን ተብላ ኢላማ ተደርጋ መገደሏን የሚያሳይ መረጃ መገኘታቸውን ሲፒጂም ገልጿል። የሽሪን ቤተሰቦች በሰጡት መግለጫ በግድያ ብቻ ሳይሆን በቀብር ስነስርዓቷ ላይ በእስራኤል ፖሊስ የተፈጸመው ጥቃት እስካሁን ፍትህ አላገኘም ተብሏል። ይህ ተጠያቂነት የሌለበት አካሄድ ጋዜጠኞችን ያለምንም ስጋት ኢላማ ማድረግ ይቻላል የሚል አደገኛ መልእክት ያስተላልፋል ሲሉ ስጋታቸውንም ገልጿል። ሲፒጂ አክለውም እንደገለጸው ሽሪን ከተገደለች በኋላ እስካሁን ድረስ በመካከለኛው ምስራቅ 258 ጋዜጠኞች፣ የሚዲያ ባለሙያዎች የተገደሉ ሲሆን ከነዚህም ውስጥ 207ቱ በጋዛ የተገደሉ እንደሆነም ተገልጿል። ድርጅቱ ኤፍቢአይ ምርመራውን የሚያጠናቅቅበት የጊዜ ሰሌዳ እንደሚያስቀምጥና ውጤቱን በይፋ ለሕዝብ እንደሚያሳውቅ ጥሪ አቅርቧል። ሶሪያ በሳውዲ አረቢያ የሚገኘው ቆንስላ ከ14 ዓመት በኋላ በይፋ ከፈተች። የሶሪያ ውጭ ጉዳይ ሚኒስተር አሳድ አልሼቢ በሳውዲ አረቢያ ጅዳ ከተማ የሚገኘውን የሀገራቸውን ቆንስላ በይፋ መክፈታቸውን አናዶሉ የዜና ወኪልም ዘግቧል። የቆንስላው ዳግም መከፈት በሁለቱ ሀገራት መካከል ያለውን ዲፕሎማሲያዊ ግንኙነት ወደ አዲስ ምዕራፍ አሻግሯልም ተብሏል። ሚኒስተሩ አልሼቢ በቆንስላ ህንፃ ላይ የሶሪያ ሰንደቅ ዓላማ በመስቀል የሶሪያ መንግስት የዜና ወኪልም ዘግቧል። ሳውዲ አረቢያ በደማስቆ የሚገኘውን ኤምባሲዋን የዘጋችውና ዲፕሎማሲያዊ ግንኙነታቸውን ያቋረጠችውን የአውሮፓውያን አቆጣጠር በመጋቢት 2012 ነበር። ሁለቱ ሀገራት የዲፕሎማሲ ስራቸውን ለመቀጠል የተስማሙት እንደ አውሮፓውያን አቆጣጠር በግንቦት በ2023 በጅዳ ከተማ የአረብ ሊግ ጉባኤ በኋላ እንደነበረም ይታወሳል። ከ2024 ማጠቃለያ በኋላ በሶሪያ ስልጣን የያዘው አዲሱ አስተዳደር በሀገሪቱ የፖለቲካና ኢኮኖሚ ማሻሻያዎችን እያደረገ ይገኛል። በሁለቱ ሀገራት መካከል የተደረገው የቆንስላ መክፈት የሶሪያ ቀጠናዊና ዓለም አቀፋዊ አጋሮችን ያላትን ትብብር
ለማስፋት የያዘችው እቅድ አካል ተደርጓል። የውጭ መረጃችን አሁን እንደቀጠለ ነው። ሳውዲ አረቢያ በሆርሙዝ ወሽመጥ የንግድ መርከቦች እንቅስቃሴ እንዲከበር ጥሪ አቀረበች። በተባበሩ መንግስታት ድርጅት የሳውዲ አረቢያ ቋሚ ተወካይ አብዱል አዚዝ የሆርሙዝ ወሽመጥ ደህንነትና መረጋጋት መጠበቅ በአስቸኳይና ወሳኝ ተግባር መሆኑን አስታወቁ። ሳውዲ አረቢያ ከባህረ ሰላጤ ሀገሮችና ከአሜሪካ ጋር በመሆን ኢራን በወሳኝ የባህር መስመር ላይ የጣለችውን እገዳ እንድታነሳ ለጸጥታ ምክር ቤት ጥሪ አቅርበዋል። አምባሳደር አብዱል አዚዝ ከባህሬን፣ ከተባበሩት አረብ ኤምሬት፣ ከኳታር፣ ከኩዌትና ከአሜሪካ አምባሳደር ማይክ ጋር በመሆን በሰጡት መግለጫ የቀረበው ውሳኔ ሀሳብ ዓለም አቀፍ ማህበረሰቡን ውጥረት ለማርገብ በአስቸኳይ ጣልቃ እንዲገባ የሚጠየቅ መሆኑን አስረድቷል። አሜሪካና ባህሬን በጋራ ያቀረቡት ረቂቅ ውሳኔ ኢራን በወሽመጡ ላይ የዘረጋችውን ፈንጅ እንድታነሳ፣ የመርከቦች ታሪፍ ክፍያ እንድታቆምና የሰብአዊ ኮሪደር እንዲከፈት የሚጠይቅ መሆኑም ተነግሯል። በአሜሪካና በእስራኤል በኢራን ላይ በተሰነዘሩ ጥቃቶች ሳቢያ ጦርነቱ መቀስቀሱና ወሽመጡ እንቅስቃሴ መገደቡም ይታወሳል። የጸጥታ ምክር ቤት ኢራን በጎረቤት ሀገራት ላይ የምታደርሰውን ጥቃት እንድታቆም የሚያሳስብ ጠንከር ያለ ውሳኔ ማሳለፉም አይዘነጋም። ሩሲያና ቻይና በሆርሙዝ ወሽመጥ የውሳኔ ሀሳብ ላይ ቪቶ ሊጠቀሙ እንደሚችሉ ተገለጸ። በሆርሙዝ ወሽመጥ ያለውን የባህር ላይ ንግድ እንቅስቃሴ ነጻነት ለማረጋገጥ በተባበሩ መንግስታት ድርጅት የነጻነት ምክር ቤት የቀረበው ውሳኔ ሀሳብ በሩሲያና በቻይና ተቃውሞ የመክሸፍ እድሉ ሰፊ መሆኑን ተሰምቷል። የባህረ ሰላጤው ሀገራት የሚያደርጉት ይህ ውሳኔ ሀሳብ በአሜሪካና በባህሬን አቅራቢነት የቀረበ ቢሆንም በምክር ቤት ውስጥ ከፍተኛ ዲፕሎማሲ ልዩነትን ፈጥሯል። የውሳኔ ሀሳቡ ዋና ዓላማ ዓለም አቀፍ የንግድ መስመር ላይ ወሳኝ ሆነው የሆርሙዝ ወሽመጥ የመርከቦች ነጻነት እንቅስቃሴ ለማረጋገጥ ነው ተብሏል። ሆኖም የቪቶ ስልጣን ያላቸው ሩሲያና ቻይና ሰነዱ አሁን ባለው ይዞታ እንዲጸድቅ እንደሚፈልጉ ለምክር ቤቱ አባላት በግልጽ አስታውቋል። የውሳኔ ሀሳብ በኢራን ላይ ቀጥተኛ ያልሆኑ ማዕቀቦች ሊጣሉ እንደሚችል ምንጮች ይጠቅሳሉ በሚባሉ ሁለቱ ሀገራት ተቀባይነት አላገኙም። የሞስኮና ቤጂንግ ውሳኔ አሁን ላይ ላለው ቀውስ መነሻ የሆኑትን አሜሪካና እስራኤልን ለይቶ አለመውቀስ አድላዊ ያደርገዋል የሚል አቋም መያዛቸውም ተነግሯል። ረቂቁ በጸጥታ ምክር ቤት ውስጥ ሰፊ ድጋፍ እንዳለው ቢታመንም በተለይም የባህረ ሰላጤው ትብብር ምክር ቤት አባል ሀገራት በጋራ በመሆን የውሳኔ ሀሳቡን መደገፋቸው ለጉዳዩ ትልቅ ክብደትም ሰጥቶታል። አሜሪካና ባህሬን በግንባር ቀደምነት ድጋፋቸውን እየገለጹ እንደሚገኙም ተገልጿል። የዲፕሎማሲ ምንጮች እንደጠቆሙት በረቂቁ ላይ የሚሰጡ ድምጾች በሚቀጥሉት ሳምንታት መጀመሪያ ላይ ሊከናወኑ ይችላልም ተብሏል። የሩሲያና ቻይና ጠንካራ ተቃውሞ የውሳኔ ሀሳብ ውድቅ ሊያደርጉ ስለሚችሉ ምክር ቤቱ ወደ ሌላ ድርድር ምዕራፍ ሊገባ እንደሚችልም ይጠብቃል ተብሏል። የኢራን ኃይሎች በሆርሙዝ ወሽመጥ የአሜሪካ የጦር መርከቦችን በድሮን በሚሳኤል መምታታቸውን አረጋገጡ። በሆርሙዝ ወሽመጥ አቅራቢያ ከፍተኛ ወታደራዊ ውጥረት መከሰቱ ተሰምቷል። የኢራን ኢስላማዊ አብዮት ዘብ በስትራቴጂካዊ የውሃ መስመር አቅራቢያ በሚገኝ 3 የአሜሪካ የጦር መርከቦች ላይ ጠንካራና ሰፊ የሚሳኤልና አጥፍቶ ጠፊ ድሮኖች ጥቃት መፈጸሙንም አረጋግጧል። የኢራን መንግስታዊ የዜና ወኪልና ተስኒም ወታደራዊ ምንጮች ዋቢ አድርጎ እንደዘገበው ጥቃቱ የተሰነዘረው አሜሪካ በጃክሰን ወደብ አቅራቢያ በሚገኝ የኢራን የነዳጅ ጫኝ መርከብ ላይ ወታደራዊ እርምጃ ወስዳለች በሚል ሳቢያ ነው። በወቅቱ ወደ ኦማን ባህር በማፈግፈግ ላይ የነበሩት የአሜሪካ የጦር መርከቦች ከኢራን በተተኮሱ በርካታ የሚሳኤል ድሮኖች ኢላማ መደረጋቸውን የኢራን ወታደራዊ ምንጮችም ገልጿል። እንደ ምንጮች ገለጻ በጥቃቱ ሳቢያ በጠላት ኃይሎች ላይ ጉዳት ደርሷል። ይህም መርከቦች አካባቢውን ለቀው እንዲወጡ አስገድዷቸዋል ብለዋል። በጉዳዩ ላይ መግለጫ የሰጡት ፕሬዝዳንት ዶናልድ ትራምፕ 3 የአሜሪካ ጦር መርከቦች በሆርሙዝ ወሽመጥ በኩል ሲያልፉ ከኢራን የሚሳኤልና የድሮን ጥቃት እንደተሰነዘረባቸውም አረጋግጧል። ሆኖም በትራምፕ መግለጫ መሰረት መርከቦች ላይ የደረሰ ምንም አይነት ጉዳት የለም ብለዋል። መርከቦቹ በአሁኑ ወቅት በአካባቢው ለሚገኝ የአሜሪካ የባህር ኃይል እገዳ ድጋፍ ለመስጠት ዳግም በመንቀሳቀስ ላይ መሆናቸውም ተገልጿል። ይህ በዓለም ቁልፍ በሆነው የነዳጅ ማስተላለፊያ መስመር ላይ የተከሰተ ወታደራዊ ግጭት በቀጠና ያለውን የኃይል ሚዛንና የደህንነት ሁኔታ ይበልጥ ስጋት ውስጥ ይከተዋልም ተብሏል። የልጁን መወለድ ለማየት ጥቂት ሰዓታት ሲቀሩት በጥይት የተቀጨው የናይፍ ህይወት በጋዛ ሰርጥ ሌላኛው አሳዛኝ ክስተት ሆኗል። በናብሉስ ጎዳናዎች ላይ ያለው ውጥረት የወታደራዊ እንቅስቃሴ አዲስ ለሚወለደው ልጃቸው ስም እያሰቡ ለነበሩ የ26 ዓመቱ ናይፍ እና ባለቤቱ ቅንጣት ያህል የደስታቸው መጨረሻ ወደ ሀዘን ይለወጣል ብሎ ያሰብ አልነበረም። ባለቤታቸው በሰላም ተገላግላ ልጃቸውም በታቀፈችበት ቅጽበት የሚኖረውን ደስታ በመናፈቅ የናይፍ ባለቤት የሚያስፈልጉ አንዳንድ ነገሮችን ለማሟላት ከስራ ቦታ ወጥተው ወደ ቤቱ
ያመራ ነበር። ባለቤቱ በቄሳይር ቀዶ ሕክምና የመጀመሪያ ወንድ ልጃቸው ልትገላገል ጥቂት ሰዓታት ብቻ ቀርቷትም ነበር። ናይፍ በጉጉትና በደስታ ተሞልቶ ለሚወለደው ልጅ የነበረው ናፍቆት በከተማዋ ከነበረው ወታደራዊ ወረራ ስጋት በላይ ሆኖበታል። ሆኖም ይህ ሰዓት በናይፍ ቤት ውስጥ ታላቅ የደስታ ድግስ ሳይሆን በጥቁር ሐዘን የሚደገስበት እንደሚሆን ማንም አልገመተም ነበር። የእስራኤል ወታደሮች በከተማዋ በሚያካሂዱት ወረራ መሃል አንድ ወታደር በናይፍ ራስ ላይ በተኮሰው ጥይት የዚህ ወጣት አባት ህልም በእንጭጩም ተቀጭቷል። ናይፍ በጥይት ተመቶ መሬት ላይ በወደቀበት ቅጽበት ደሙ በሉናይስ አስፋልት ላይ ሲፈስ የሚረዳው አጥቶ ለረጅም ሰዓታት በዛው ህይወቱም አልፏል። በጣም በሚያሳዝን ግን ናይፍ ህይወቱ ካለፈ ከጥቂት ሰዓታት በኋላ ልጁ ወደዚህ ዓለም መቀላቀሉ ነው። አባቱ ለልጁ ብሎ የገዛው ቁሳቁሶች ያሰናዳው ፍቅር ገና ሳይደርስ ልጁ የአባቱ ድምጽ ሳይሰማ አባቱም የልጁን መወለድ ሳያይ ይህ ታሪክ በደም ተቋጭቷል። ዛሬ በላምኖስ የናይፍ ቤተሰብ በአንድ በኩል የአዲስ ህፃን መወለድን በሌላ በኩል ደግሞ የቤቱ ምሰሶ የነበረው ወጣት አባት የማጣት መሪር ሀዘን ውስጥም ገብቷል። ናይፍ የልጁ የነበረው ከፍተኛ ጉጉት የጠበቀው ደስታ አሁን በመቃብር ድንጋይ በለቅሶ ተተክቷል። ይህም በፍልስጤም ምድር በየቀኑ የሚከሰት አሳዛኝ እውነታ አንዱ ማሳያ ሆኖም አልፏል። በመጨረሻም የቢዝነስ መሰናዷችንን እናደርሳችኋለን። ዙቤዳ ሐሰን እንደሚከተለው ታቀርብልናለች። የኢትዮጵያ ኢኮኖሚ ሪፎርም ለዚምባብዌ ባለሀብቶች የንግድና ኢንቨስትመንት ተሳትፎ መነቃቃት እየፈጠረ መሆኑ ተነግሯል። የኢትዮጵያ ኢኮኖሚ ሪፎርም ለዚምባብዌ ባለሀብቶች የንግድና ኢንቨስትመንት ተሳትፎ መነቃቃት እየፈጠረ መሆኑን በዚምባብዌ በዛምቢያና በሞሪሸስ የኢትዮጵያ ባለሙሉ ስልጣን አምባሳደርና የምስራቅና ደቡባዊ አፍሪካ የጋራ ገበያ ወይም ደግሞ ኮሜሳ የኢትዮጵያ ቋሚ ተጠሪ የሆኑት አቶ ረሽድ መሐመድ ተናግረዋል። የኢትዮጵያና ዚምባብዌ ዲፕሎማሲያዊ ትብብር በማጠናከር በኢኮኖሚ ግንኙነት ዘርፍ ውጤት እየተመዘገበ መሆኑንም ተናግረዋል። በአሁኑ ወቅትም የሀገራቱ ታሪካዊ የሁለትዮሽና የባለብዙ ወገን የዲፕሎማሲያዊ ወዳጅነት በተለያዩ የኢኮኖሚ መስኮች እያደገ መጥቷል ማለታቸውን ኢዜአ ዘግቦታል። በዚህም በቅርቡ የኢትዮጵያ የቆዳ ውጤት አምራች ኢንዱስትሪዎች በዚምባብዌ ዓለም አቀፍ የንግድ ትርኢት በመሳተፍ የንግድ ምርታቸውን በማስተዋወቅ የንግድ ትስስር መፍጠር እንደተቻለም ገልጸዋል። በተጨማሪም የኢትዮጵያ ከአፍሪካ ነጻ የንግድ ቀጠና ስምምነት መፈራረሟና የምስራቅና ደቡባዊ አፍሪካ የጋራ ገበያ ወይም ኮሜሳ አባል መሆኗ የኢኮኖሚ ተጠቃሚነትን የሚያጠናክር መሆኑንም ገልጸዋል። በዚምባብዌ ዓለም አቀፍ የንግድ ትርኢት የተሳተፉ የኢትዮጵያ አምራቾች የጉዞና አገልግሎት ወጪ በምስራቅና ደቡባዊ አፍሪካ የጋራ ገበያ ወይም ደግሞ ኮሜሳ እንዲሸፈን መደረጉም ተነግሯል። የኢትዮጵያ ጅቡቲ የንግድ ኮሪደር ለአፍሪካ ቀንድ ሀገሮች ኢኮኖሚ እድገት ወሳኝ መሆኑ ተገልጿል። ይህ የተነገረው የኢትዮ ጅቡቲ የንግድ ኮሪደር ለማስኬድና ቀጠናዊ ትስስርን ለማጠናከር የሚያስችል ስራ ላይ ውይይት በተደረገበት ዕለት ነው። የንግድና ቀጠናዊ ትስስር ሚኒስተር ዶክተር ካሳሁን ጎፌ ከጅቡቲ የንግድና ቱሪዝም ሚኒስተር አቶ መሐመድ ዋርሳማ፣ የትሬድማርክ አፍሪካ ከፍተኛ አመራሮች፣ የአውሮፓ ህብረት ተወካዮችና የኢትዮጵያ ጅቡቲ ኮሪደር ብሔራዊ ጥምረት ኮሚቴ ጋር በኢትዮ ጅቡቲ የንግድ ኮሪደር ልማት ዙሪያ ውይይት አድርገዋል ተብሏል። ዶክተር ካሳሁን ጎፌ የጅቡቲ ኮሪደር ከ90 በመቶ በላይ የሚሆነው የኢትዮጵያ ወጪና ገቢ ንግድን የሚያስተናግድ በመሆኑ ለኢትዮጵያ ኢኮኖሚ ወሳኝ መንገድ ነው ብለዋል። በአፍሪካ ቀንድ ቀጠናዊ ኢኮኖሚ ትስስር ለማሳደግ ታስቦ ከአውሮፓ ህብረት በተገኘው ድጋፍ በ32 ሚሊዮን ዶላር በጀት በኮሪደሩ ላይ የተተገበረ ያለው የልማት ፕሮጀክት አፈጻጸም በጋራ ተገምግሟልም ተብሏል። ፕሮጀክቶቹ በተቀመጠላቸው የጊዜ ገደብ እንዲጠናቀቁና የሁለቱ ሀገራት አሰራሮች እርስ በርስ የተጣጣመ መሆን እንዳለበትም ሚኒስተሩ ገልጸዋል። የተግባራዊ መሆኑ በአፍሪካ ቀንድ ያለው ቀጠናዊ የኢኮኖሚ ትስስር ይበልጥ ለማጠናከር ያግዛል ብሏል ዘገባው። ኬንያ የንግድ ነዳጅ ምርት መጀመሯ ተሰምቷል። ኬንያ የነዳጅ ምርትን ከሙከራ ደረጃ ወደ ሙሉ ንግድ ማምረት ተሸጋግራለች ተብሏል። ይህ ምርት በአሁኑ ሰዓት በቀን 20 ሺህ በርሜል ሲሆን በቀጣይ ደግሞ ወደ 50 ሺህ በርሜል ከፍ ይላል ሲሉ የሀገሬው የኢነርጂ ካቢኔ ጸሐፊ የሆኑት ኦፒዮ ዋንዳዮ ተናግረዋል። ኬንያ እስከ መጪው ዓመት አጋማሽ ድረስ በቱርካና ከሚገኘው የደቡብ ሎኪቻር የነዳጅ ቦታዎች የንግድ ነዳጅ ማምረት ትጀምራለች ተብሎ ይጠበቃልም ተብሏል። ምርቱ ወደ አፍሪካ ነዳጅ አምራች ሀገራት ጎራ እንድትቀላቀልም ያደርጋታል ብሏል ዘገባው። ይህንን ምርት ይበልጥ ውጤታማ እንዲሆን ዘላቂ ድፍድፍ ነዳጅ ማጣሪያ ስራ ለማከናወን በቀን ከ100 ሺህ እስከ 500 ሺህ በርሜል ምርት ማምረት እንደሚጠበቅባትም ተዘግቧል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።